አባባ ጀግናው እንግዲህ ሰሩለት ማለት ነው ላቶ ተመስገን። ወይዘሮ ቲና ጉዷ ፈላ፣ ተዋረደች፣ አይገልጸውም ማለት ነው። በካሜራ ተያዘች እጅ ከፍንጅ አውቃ እንደሆነና ምንም አይነት ጉዳት እንዳልደረሰባት። ከዛም በስልክ ስታወራ አባባ ሁሉንም ነገር ሰሟት። ያዩትንና እየሰሙትን ነገር ማመን አቃታቸው። አባባ እንዴት ማለት ለምን ይሄን ያክል ማስመሰል አስፈለጋት? ከዚህ ቤት ውጪ ብዬ ስላበረርኳት ይሄንን ዘዴ ዘይዳ ነው ቤት የገባችው? ወይኔ ወይኔ እያሉ እንግዲህ አባባ በጣም ተናደዱ ማለት ነው። እሷ ገና ነው ይሄ ጅማሬ ነው። እንደዚሁማ ባዶ እጄን አጨብጭቤ ከዚህ ቤት ውስጥ አልወጣም ቆርጫለሁ ብላለች። ስለዚህ አባባ እሷን በህይወት አይደለም ሬሳዋን እንኳን እማምናት ሴት አይደለችም። ስለዚህ ከዛ በፊት እሳቸው ካሜራ አስቀምጠው ነበር። እንግዲህ ዛሬ እጅ ከፍንጅ ተያዘች ማለት ነው ወይዘሮ ቲና። ምክንያቱም አባባን ለመሸወድና ንብረቱን የራሷ ለማድረግ ነበረ ሀሳቧ። እሳቸውም ደግሞ ቀድሞ ስለተጠራጠሩና እስቲ እንደው ጉዷ ነው ያለው እውነት ታማ ነው ወይስ እያስመሰለች ነው ብለው እንግዲህ ካሜራ አስቀምጠው ነበረ። እያንዳንዱን ነገር ስልካቸው ላይ ገጥመው እያዩ ነው። ነገር ግን እሷ መኝታ ቤቷ ውስጥ ገብታ በገዛ እጅሽ እስር ቤት ገባሽ እኮ ቲና፣ ታሰርሽ እኮ፣ ወይ ጉድ! እንደዚህ ካልሆነ ግን አይመጣም አይሆንም እያለች እንግዲህ ብቻዋን ስታወራ አባባ ቆይ እስቲ እችን ልጅ ልያት ብለው ወደ እሷ ክላስ ሲሄዱ እሷ ስልክ እያወራች ነበረ። ከዛ በኋላ አባባ በጣም ተገረሙ። አይኔ ነው በለኝ ጌታዬ፣ አይኔ ነው በለኝ እንጂ እች ልጅማ አይደለችም። እንዴት መናገር አትችልም አልተባለም እንዴ? እንዴት ነው ነገሩ እያሉ ግራ ተጋቡ። ከዛ በኋላ እኔማ ያስቀመጥኩትን ነገር ማየት አለብኝ ብለው ካሜራቸውን እንግዲህ ከፍተው ሲያዩ ያዩትን ነገር ማመናቃታቸው ከተመስገን ጋራ ምን እንዳወሩ ተመስገን ማለት የዚህ የትሁት ፍቅረኛ ማለት ነው። ከሱ ጋራ ምን ሲያወሩና ምን ሲደልቱ እንደነበረ አባባ ሁሉንም ነገር ደረሱበት። ከዛም አባባ በአንድ ጊዜ ፊታቸው ቅይር አለ። ከዛም ሄደው እንግዲህ አባዬ ጉሮሮዋን ሊያንቋት ብለው ነገር ግን ተው ቆይ ትዕግስት ይኑር መጨረሻዋን ለማየት አስብ እንጂ ብለው ለራሳቸው ቃል ገቡና ከዛ በኋላ ወደ ራሳቸው ተመለሱ። ግን ፊታቸው እንደዛው ቅይር እንዳለ ነው። አባዬ ምን ሆነህ ነው ፊት ተቀያየረ እንዴ? እኔ እንጃ ደክሞኝ ይሆናል ብለው ነገር አስቀየሱ አባባ። ከዛ በኋላ አይ የሆንከው ነገር አለ እንደ አባዬ ሲለው አረ ምንም አልሆንኩም የኔ ልጅ ምን ነው? እኔ እንጃ ፊት ተቀያይሮብኝ ስላየሁህ እኮ ነው አባዬ ሲለው ይሆናል እንጂ ደህና ነኝ አሉት አባባ። ከዛ በኋላ ትሁት ጋር ሄዱና ትሁት እችን ሰው በአይነ ቁራኛ ተጠባበቂ፣ ምኗም ደስ አላለኝም፣ ሲጀመር አልታመመችም፣ አውቃ ነው እላችን ላይ እየተጫወተች አለችው። ምን አባዬ? አዎ አሁን ልነግርሽ አልችልም፣ ብቻ አንቺ በአይነ ቁራኛ እያትና የሚፈጠረውን ነገር አንቺ ራስሽ ስትወስኛለሽ አሏት አባዬ። ከዛ በኋላ ይሄንም ማመን አልችልም። ከዛ በኋላ ለካሌብም ነገሩት። አሁን ነው ጉሮሮዋን ሲጣድርጌ ከዛ ቤት ውስጥ ማባረራት። አንተ ደግሞ ነገሮችን ማበላሸት እንጂ ነገሮች ማስተካከል አትችልም አይደለ? ተረጋጋ አልኩህ እኮ ካሌብ። ይሄንን ነገር ካበላሸው እመነኝ ከኔ ጋር ነው ጸብክ አሉት አባባ። እና አባዬ እንደዚህ እያስመሰለች ይላችን ላይ እየተጫወተች ቆይ እስከ መቼ ነው እንደዚህ የምንቀጥለው? ሲልም ካሌብ በጣም ተናደደ። ከዛን ተረጋጋ፣ እኔ አሁን ለአንተ አንድ ጥያቄ አለኝ ካሌብ። ምንድን ነው እሱ አባዬ ሲለው ስማ ትሁትን ታፈቅራታለህ አይደለም? ማ ምን አለና ብቻ ቁጭ ብድግ አለ በአንድ ጊዜ ማለት ነው። ምንድን ነው እሱ? አይ አባዬ ዝም ብለህ ነው አይደለ ብሎ ብድግ ሲል እያወራው ነው እኮ ወዴት ነው የምትሄደው ብለው እጁን ቀብ አደረጉት። ከዛ በኋላ አባዬ ምን እያልክ ነው ሲለው እያልኩትማ ግልጽ ነው እኮ ትሁትን ታፈቅራታለህ አይደለ? እንደውም ጠበቅ አድርገህ እንድትይዛት ነው ፈልገው፣ ትሁት ልቧ ንጹህ ነው ምናምን አለ ማለት ነው። እሱም እንግዲህ ያው እንደሚወዳት አይነ ውሃው ያስታውቃል ማለት ነው ካሌብ። ከዛ በኋላ ወይዘሮ ቲና የታመመ ሰው መስላ እንግዲህ ሶፋ ላይ ተጎልታ ቤት ውስጥ ምን እየተካሄደና ምን እየሆነ እንዳለ እያየች ነበረ። ከዛ በኋላም ካሌብ ትሁት እውነት በጣም የምትገርሚ ሴት ነሽ እኮ እንዴ! ለምን ካሌብ
ስትለው ያ ሁሉ ነገር አድርሳብሽ ግን አንቺ ዛሬም ለሷ እንደዚህ ተከራክረሽ ትቆሚያለሽ አይደለ? እውነት በጣም ትገርሚያለሽ አላት ካሌብ። እንዴ ሰው እኮ በደልን በበደል አይደለም የሚመልሰው ካሌብ። አንድ ሰው መጥፎ ነገር ከሰራብህ ምላሽ መጥፎ ሊሆን አይችልም። ይልቁንስ ያንን ጥሩነት ያ ሰው ካንተ እንዲማር ማድረግ ነው እንጂ አንተም እነሱን ተከትለ እንደነሱ መጥፎ ከሆንክማ ታዲያ ምኑ ነው? ስለዚህ ካንተ ሊማሩ ይገባል አለችው ማለት ነው። እሷ ይዛ ጊዜ እውነታቸውን ነው እኔ መቼ ታመምኩና እያለች ትቅለሰልሳለች ባይ ነው። ከዛም ወይዘሮ ቲና ማነው ካሌብ ተነሳና የትሁትን ግንባር ጠረግ ሲያደርግላት አለች ወይዘሮ ቲና። ከዛም ወይ አመማት እንዴ ወይኔ ያልተመቻት ነገር አለ። በእነሱ ቤት የምትናገር አልመሰላችሁም? ገባችሁ? በቃ አለ አይደለ ዝም ብላ እንትን የምትል ነው የመሰላቸው እንጂ እየተናገረች አልመሰላቸውም። እሷ ግን አውቃ እያስመሰለች ነው። ምንም አልሆነችም። ምንም ነገርም አልተፈጠረም ሲጀመር ማለት ነውና ከዛም ካሌብ ይሆናል እንግዲህ ብሎ ጥሏት ወጣ። ከዛ በኋላ ሀይ እንደው እስከ መቼ ይሆን እንደዚህ የምትቀጥዩ አንቺ ሴት እያለ ካሌብ ከዛ በኋላ ወጥቶ ሄደ ማለት ነው። ትሁትም እንግዲህ እኔማ እሰራልሻለሁ ወይዘሮ ትሁት አንቺንም አንጠልጥዬ ለዛ ለፍቅረኛሽ ሰጣሻለሁ፣ ይሄንንም ጅል ሽማግሌ አንገቱን ብዬ ደፍቼው ከዚህ ቤት የምፈልገውን ነገር ይዤ ሄዳለሁኝ እያለች እንግዲህ ቀጥላለች ማለት ነው ወይዘሮ ቲና። ከዛ በኋላ ቲና የምትፈልጊው ነገር ካለ ጠይቅኝ አለቻት። ትሁት ማነች እቺ ማናት ትሁታው ስትላት አረ ምንም የምጠይቅሽ ነገር የለም በእጇ እንደዚህ አውቃ ማለት ነው። ግን እያወራች እኮ ነው እነሱ እንዳያውቁባት ብቻ ነው እንደዚህ እየሆነች አለችው። ከዛ በኋላ እንግዲህ እቺ ሰውማ የሆነ ያሰበችው ነገር እንዳለ ውስጤን እየተሰማኝ ነው አሉ። ከዛም ምን ሊሆን ይችላል አለቻት። ከዛ በኋላ አላቅም ብቻ የሆነ ስሜት ውስጤን እየተሰማኝ ነው። እቺ ሰው በፍጹም አልታመመችም እያስመሰለች ነው አለቻት። ሄደን ተንጂ ሄዱዬ ዛሬ እንኳን እንጂ ጥሩ ነገር እናስብ እንጂ እንደዚህ ታማ ደግሞ እንደገና ደግሞ ሌላ ነገር እንላለን እንዴ አለቻት። እባክሽ አንቺ አይገባሽም፣ ለማንኛውም እኔ ሄጃለሁ የራሳችሁ ጉዳይ ብላ ጥላ ሄደች። ሄዱዬ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? አለው ደህና ነኝ። እንግዲህ ወይዘሮ ቲና በካሜራ እጅ ከፍንጅ ተያዘች ማለት ነው። አባባ በየቦታው መቼም ቲናን አላምናትም፣ በህይወት እያለሁ መቼም ላምናትም አልችልም። እሷ ተንኮሏ እንደቀጠለ ነው። ስለዚህ አሁንም ወደፊትም ላምናት ስለማልችል ብለው ካሜራ ገጥሞ ነበረ። ያዩትን ነገር ግን ማመን አቃታቸው። በፍጹም እሷ እንደዚህ ታደርጋለች ብለውም አስበውም አያውቁም ነበረ እውነት ለመናገርና ከዛ በኋላ እንግዲህ አባባ ቆይ እስቲ ይህች ልጅ ሄጄ አይቻት ልምጣ ብለው ወደዛ ሲያቀኑ እሷ በር ስር ተለጥፋ እናቴ ስልኳን እያወራች ነበረ። ከዛም ጆሮዬ ነው በለኝ ጌታዬ እያሉ አባባ ግራ ተጋቡ። ከዛ በኋላ እሳቸው እሷ ጋር ከፍተው ሊገቡ ሲሉ ስልክ ተደወለባቸው። ከዛም ስልክ እያደወሉ የእሳቸውን ድምፅ ስትሰማ ወደቀች አውቃ ማለት ነው። ወይ ቲና ዛሬ እኮ ተዋርደሽ ነበረ፣ እንደው ፈጣሪ ነው ያወጣሽ። ይሄ ሰውዬ አየኝ ማለትማ አለቀልኝ ማለት ነው። እንደው ምን አለበት ብትረጋጊ ግን ቲና እያለች ከዛ በኋላ እዛ ቁጭ አለች። አባባም ወጥተው ሄዱ። እሷ ግን አሁንም ተንኮሏ እንደቀጠለ ነው። ተመስገን ጋር ደወለችና አሁኑን እፈልግሃለሁ ቶሎ እንድትመጣ አለችው አጠር ባለ መልስ። ከዛም ምን ሆነሽ ነው ምናምን ሲላት እና አሁኑ ነው ሴትዮ እኔ ሲጀመር ከባልሽ ጋር ነው ያለሁት። እናም እንዴት ብዬ ነው የምመጣው? አሁን ከሱ ጋር እዚህ ሆኜ ከሱ ተለያይቼ ወደዛ በመጣ ምን የሚለኝ ይመስልሻል? ጤና የለሽም እንዴ? አንቺ ከመናገርሽ በፊት አስቢ እንጂ ምን እንደምታደርጊ ነው ምን እንደምታወሪ ሞኝ ይመስልሻለሁ እንዴ ስታይኝ አላት። ከዛ በኋላ እኔ አይገባኝም ግን ቶሎ እንድትመጣ እፈልጋለሁ አለችው። አንቺማ ታመሻል፣ ጤና የለሽም፣ ባክሽን የራስሽ ጉዳይ አላትና ጥሏት ሄደ። ከዛም በጣም ተናደደች። ኤዱዬና እንግዲህ ማነው የዛ የዳኒ ሰርግም እንግዲህ እየደረሰ ነው። እሷ ደግሞ ለትሁት ስትነግራት ቲና በር ስር ተለጥፋ እየሰማቻቸው ነበረ።
እውነት በይ እስኪ እኔ በህይወት እያለ ነው አንቺና ዳኒ የምትጋቡት እያለች እንግዲህ ሴራዋን እየሸረበች ትገኛለች። ምክንያቱም ያው ቲና ዳኒን ትወደዋለች። ለተንኮልም ይሁን እኔ የፍቅር አላውቅም፣ ግን እወደዋለሁ እያለች ነው። መቼም ዳኒ ያንቺ ሊሆን አይችልም፣ ይሄ የማይረባ ይሄ ሁሉ ጊዜ የማወስዶብኝ በፍጹም አንቺና ዳኒ ደስተኛ ሆናችሁ እንድትኖሩ አልፈቅድላችሁም እያለች መቀባጠር ጀመረች ማለት ነው። ከዛም እንግዲህ ኤዱዬ በጣም ደስ ብሏታል። ነገር ግን አቶ ተመስገን ኤደንን ያግታታል። የት እንደምትገባና የት እንደምትወጣ ቦታዋን ለይቶ አውቋል። ስለዚህ ወይዘሮ ኤደን ተዘጋጅተሽ ጠብቂኝ እመጣልሻለሁ እያለ ሲዝትባት ነበረ። እንግዲህ አባባም ብቻ አላቅም፣ የሚፈጠረው ነገር ከባድ ነው። ቲና ግን ተዋርዳለች ማለት ነው። እውነት ለመናገር በጣም ነው የተዋረደችው። ከዛም በቃ ከዚህ በኋላማ ምንም አይነት አማራጭ የለኝም ራሴን ከማጥፋት ውጪ። ሰውየው እንደዚሁ በቀላሉ የሚገኝ ሰው አይደለም። ወይኔ ቲና ግን ለምን አንድ ነገር አስቤ የማይሳካልኝ ለምንድን ነው ስትል እንግዲህ ያዙ ልቀቁኛለች። መጥፎ ሰው መቼም መጥፎ ነገር ታሳክቶለትም አያውቅም። እሷም ደግሞ እንደዛ ነው የሆነባት ማለት ነው። መቼም ሊሳካላት የማይችል ቢኖር የቲና ተንኮል ነውና ተንኮል ራስን ነው ጠልፎ የሚጥለው። እሷም እንግዲህ ለራሷ እየሸረበች ትገኛለች። አሁን ሐኪም ቤትም ሰው ያዘጋጀችው እራሷ ናት። መኪና እንዲገጫት የሚያደረገችው እራሷ ናት። ለተመስገን ሁሉንም ነገር ነግረዋለች። ሁሉንም የኔ ስራ ነው፣ ሁሉንም በሰዓቱ አዘጋጃጅቼ ነበር የጠበቅኩት። እሺ የመኪናውስ ይሁን ልበል። ሐኪሞቹ ማዋሸት እንደቻሉ እነሱንም ቢሆን እኮ እኔ ነኝ ያዘጋጀዋቸው አለችው ማለት ነው። በጣም ትገርሚያለሽ፣ በእውነት በጣም የምትገርሚ ሴት ነሽ አላት። እንደዚሁማ በቀላል አሳልፌ ንብረት ማላገኝ ይመስልሃል እንዴ? ቲና እኮ ነኝ እኔ። እነሱ ራሱ መቼ በደንብ አወቁኝና እሰራላቸዋለሁ እያለች ነው።